አይነ ስውር ነው። እርሱን በተመለከተ አላህ ቁርአን ውስጥ 16 አንቀጾችን አስፍሯል። እስካሁን ድረስ ይነበባል፣ ወደፊትም እንዲሁ። አብዱላህ ኢብኑ መክቱም ረዲየላሁ ዐንሁ የሙእሚኖች እናት የነበሩት የኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ የአጎት ልጅ ነበር። አባቱ ቀይስ ይባላሉ። እናቱ ደግሞ አቃቲህ ቢንት አብዱላህ ነበሩ። እናቱ መክቱም ማለትም የተጋረደው ልጅ እናት ተብለው ይጠሩ ነበር፣ አይነ ስውር ልጅ በመውለዳቸው። አብዱላህ የኢስላምን በመካ መነሳት አይቷል። ኢስላምን በመጀመሪያ ከተቀበሉት ሰዎች መካከል ውስጥ አንዱ ሲሆን የነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎች የደረሰባቸውን ስቃይ ሁሉ ተቀብሏል። ልክ እንደነሱ ቆራጥ፣ ታማኝ፣ አይበገሬና ለመስዋዕትነት ዝግጁ ነበር። የቁረይሽ የከፋ ጥቃት ከዓላማ ጽናቱም ሆነ ከእምነቱ አላደከመው። በእርግጥም ይህ ሁሉ የአላህን ዲን እንደያዘ ለመቆየት የነበረውን ቁርጠኝነትና ለመልእክተኛው የነበረውን ታማኝነት የበለጠ አጠንክሮት ነበር። አብዱላህ ለተከበሩት ነብዩ ሰለላሁ ዐለይሂ ወሰለም ታዛዥ ነበር። ቁርአንን በአእምሮ ለማጠንጠን ከፍተኛ ጉጉት ነበረው። የልቡን ፍላጎት ለማሟላት ሲል አንዲትም አጋጣሚ አያሳልፍም። ነብዩ ሰለላሁ ዐለይሂ ወሰለም የቁረይሽ ታዋቂ ሰዎችን በማስተማር ሙስሊሞች እንዲሆኑላቸው ከፍተኛ ምኞት ነበራቸው። በዚህ መሰረት አንድ ቀን ከኡትባህ ቢን ረቢዓ እና ከወንድሙ ሸይባ ከአምር ኢብን ሂሻም ወይም አቡ ጀህል በመባል ይታወቃል ከኡመያህ ኢብን ኸለፍና ወሊድ ኢብን ሙጊራ የኻሊድ ኢብን ወሊድ አባት ጋር ተገናኙ። ስለ ኢስላም መናገርና ከነሱም ጋር መወያየት ጀመሩ። አወንታዊ መልስ እንዲሰጣቸው፣ ኢስላምን እንዲቀበሉ ወይንም ቢያንስ በሙስሊሞች ላይ የሚያደርሱትን ስቃይ እንዲያቀሙ በጽኑ ተመኙ። በዚህ ሁኔታ ላይ እንዳሉ አብዱላህ ኢብኑ መክቱም ረዲየላሁ ዐንሁ መጣና አንዲት የቁርአን አንቀጽ እንዲያነቡለት ጠይቃቸው። አላህ ካስተማሩት መካከል ለእኔ ማስተምሩኝ አላቸው። ነብዩም ሰለላሁ ዐለይሂ ወሰለም ግንባራቸውን ጨፍግገው ከእሱ ዞር አሉ። እሳቸውም የቁረይሽ ማምንት ይሰልሙ ይሆናል፣ ኢስላምን በመቀበላቸው ደግሞ የአላህን ዲን ያለቃሉ፣ እሳቸውንም መልእክት ያጠነክራሉ ብለው ተስፋ በማድረግ ትኩረታቸውን ከሱ ይልቅ ለነሱ ሰጡ። የጀመሩትን ለመጨረስ ሐሳባቸውን ወደ ቁረይሽ ባላባቶች አዞሩ። ለነሱ መናገራቸውን ጨረሱና ተሰናበቱ። በድንገት ያለመረጋጋት ስሜት ይሰማቸው ጀመር። ራሳቸውም ተበጠበጠ። የሚከተለውም ወህይ ወረደላቸው። بسم الله الرحمن الرحيم عبس وتولى أن جاءه الأعمى وما يدريك لعله يزكى أو يذكر فتنفعه الذكرى أما من استغنى فأنت له تصدى وما عليك ألا يزكى وأما من جاءك يسعى وهو يخشى فأنت عنه تلهى كلا إنها تذكرة فمن شاء ذكره في صحف مكرمة مرفوعة مطهرة بأيدي سفرة كرام بررة ፊቱን አጨፈገገ፣ ዞረም። እውሩ ስለመጣው ምን ያሳውቃል? ከኃጢያቶቹ ሲጥራራ ይከጀላል ወይም ሲገሰጽ ግሳጼቱም ልትጠቅመው ይከጀላል። የተብቃቃው ሰውማ አንተ ለርሱ ለእምነቱ በመጓጓት በፈገግታ ተቀበለዋለህ። ባይጥራራ ባያምን በአንተ ላይ ምንም የሌለበት ስትሆን እየገሰገሰ የመጣ ሰውማ እርሱ አላህን የሚፈራ ሲሆን አንተ ከርሱ ትዘናጋለህ። ተከልከል፣ እርሷ ማስገንዘቢያ ናት። የሻም ሰው ቁርአኑን ያስታውሰዋል። በተከበሩ ጽሁፎች ውስጥ ከፍ በተደረገች ንጹህ በተደረገች ጽሁፍ ውስጥ ነው በጸሐፊዎቹ መልእክት እጆች ንጹህ የተደረገች የተከበሩና ታዛዦች በሆኑት ጸሐፊዎች እጆች። አበሰ ከ1 እስከ 16 ያሉት አንቀጾች ናቸው። እነዚህ 16 አንቀጾች ነበሩ ስለ አብዱላህ ኢብኑ መክቱም ለነብዩ የወረዱት። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ እየተነበቡ ናቸው፣ ወደፊትም ይነበባሉ። ከዚያን ቀን ጀምሮ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መክቱምን ጉዳይ ከመጠየቅ ፍላጎቶቹን ከማሟላትና በቀረባቸው ጊዜም ከማማከር አላቆሙም። በእርግጥም ከዚያ በኋላ ባሉ አመታት ለኢብኑ መክቱም ሰላምታ የሰጡት መጠጊያዬ በሆነው በፈጣሪ እንድከሰጽ ያበቃኸኝ እንኳን ደህና መጣህ በሚል ራስን ዝቅ በሚያደርግ ሐረግ ነበር።
ቁረይሽ ከነብዩና ከእርሳቸው ጋር ባመኑት ላይ ይደርስ የነበረውን ስቃይ ባጠነከሩ ጊዜ አላህ እንዲሰደዱ መካን ለቀው እንዲሄዱ ፍቃድ ሰጣቸው። የአብደላህ ምላሽ ፈጣን ነበር። ከሷሃባዎች መጀመሪያ መዲና የደረሱት እሱና ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ ነበሩ። እሱና ሙስዓብ ልክ የስሪብ እንደደረሱ ከህዝቡ ጋር መወያየት አላህን ዲን ማስተማር ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ልክ መዲና እንደደረሱ አብደላህ እና ቢላል ኢብኑ ረባህን ረዲየላሁ ዐንሁ ሙስሊሞች ሙአዚንነት ሸሟቸው። ስለዚህ በቀን 5 ጊዜ አላህን አንድነት በማስተጋባት ከበጎ ነገሮች ሁሉ ወደ ተወደደውና በድል ወደሚያበቃው ድርጊት ሶላት ሰዎችን መጣራት ጀመሩ። ቢላል ለስግደት ወይም ለሶላት አዛን ጥሪ ሲያደርግ አብደላህ ኢብኑ መክቱም ረዲየላሁ ዐንሁ ደግሞ ሶላት ሊጀመር መሆኑን የሚያበስረውን የመጨረሻ አዛን ወይም ኢቃማ ያሰማ ነበር። አንዳንድ ጊዜም በመቀያየር ያደርጉ ነበር። በረመዳን ጊዜ የተለየ መደበኛ ስራ ነበራቸው። አንዳቸው ሰውን ከእንቅልፉ በማንቃት ጾም ከመጀመሩ በፊት እንዲመገብ ለመቀስቀስ አዛን ጥሪ ሲያደርጉ፣ ሌላኛው ደግሞ መንጋቱን ለመብሰር አዛን ያሰማል። ህዝቡን የሚያነቃውን ጥሪ የሚያደርገው ቢላል ሲሆን መንጋቱን የሚያበስረው ደግሞ አብደላህ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ለአብደላህ ኢብኑ መክቱም ረዲየላሁ ዐንሁ ሰጥተውት ከነበረው ኃላፊነቶች መካከል እሳቸው በማይኖሩበት ጊዜ የመዲና አስተዳዳሪ ሆኖ መስራት ነበር። ይህ ከ10 ጊዜ በላይ የተደረገ ሲሆን ከነዚህም አንዱ መካን ነጻ ለማውጣት በሄዱበት ወቅት ይገኝበታል። ከበድር ጦርነት በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሙጃሂዲን ወይም ሙስሊም ተዋጊዎች ያላቸውን ደረጃ ከፍ የሚያደርግና አቤታቸው ሳይንቀሳቀሱ ከቀሩት የሚያለቅ ወህይ ተቀበሉ። ይህም የሆነው ሙጃሂዶችን የበለጠ ለማበረታታትና ከጂሃድ የሚያፈገፍጉትን ደግሞ እንዲነሳሱ ለማድረግ ነበር። ይህ ወህይ ኢብኑ መክቱምን ክፉኛ ነካው። ከታላቅ ደረጃ መገለሉ ተሰምቶት ነበርና እንዲህ አለ: የአላህ መልእክተኛ ሆይ ጂሃድ መሄድ ብችል ኖሮ ያለ ጥርጥር እወጣ ነበር በማለት ሀዘኑን ገለጸ። ከዚያም በአካለ ስንኩልነታቸው የተነሳ ወታደራዊ ዘመቻ ለመሄድ ያልቻሉ ሰዎች አምላክ ራእይ ወይም ወህይ እንዲያወርድላቸው በጽኑ ተማጸነ። ዱዓውን ምላሽ አገኘ። አካለ ስንኩልነት ያለባቸው ሰዎች ከመጀመሪያው አንቀጽ ነፃ እንደሆኑ የሚገልጽ ተጨማሪ ሐረግ ለነብዩ ሰለላሁ ዐለይሂ ወሰለም ወረደላቸው። ሙሉ አንቀጽ እንዲህ ይነበባል: ከምእመናን የጉዳት ባለቤት ከሆኑት በቀር ተቀማጮችና በአላህ መንገድ በገንዘቦቻቸውና በነፍሶቻቸው የሚታገሉት አይስተካከሉም። ሱረቱን ኒሳ አንቀጽ 95። በዚህ አይነት አብደላህ ኢብኑ መክቱም ረዲየላሁ ዐንሁ ከጂሃድ ነጻ ቢደረግም ዘመቻው እየተባባሰ ባለበት ወቅት ቤት ውስጥ ከሚውሉት ጋር መቆየቱን አእምሮ መቀበል አቃተው። ታላቅ አእምሮዎች ከታላቅ ወቅታዊ ጉዳዮች ተነጥለው መቅረት አያረካቸውም። እሱም አንዳችም ዘመቻ እንዳያመልጠው ወሰነ። በጦር ሜዳ ውስጥ እሱ ሊጫወት የሚችለው አንድ ሚና አቀደ። በሁለት ረድፎች መካከል አድርጉኝና ባንዲራውን ስጡኝ፣ እኔ እይዝላችኋለሁ፣ እጠብቅላችኋለሁ፣ ምክንያቱም እኔ አይነ ስውር ስለሆንኩ መሮጥ አልችልም ይል ነበር። ከሂጅራ በኋላ በ14ኛው ዓመት ዑመር ረዲየላሁ ዐንሁ የፋርስን መንግስት ለመጣልና ለሙስሊም ኃይሎች መንገድ ለመክፈት ከባድ ጥቃት ለመክፈት ወሰኑ። ለአገረ ገዢዎቻቸው የጦር መሳሪያ ወይም ፈረስ ያለውን ወይንም ለኔ ማንኛውንም አይነት እርዳታ ማድረግ የሚችል ማንኛውንም ሰው በፍጥነት ላኩልኝ በማለት ደብዳቤ ጻፉላቸው። መላው ሙስሊም ዑመርን ረዲየላሁ ዐንሁ ጥሪ በመቀበል በመዲና ተሰባሰበ። ከነዚህም መካከል አይነ ስውሩ ሙጃሂድ አብደላህ ኢብኑ መክቱም ረዲየላሁ ዐንሁ ይገኝበት ነበር። ዑመር ረዲየላሁ ዐንሁ ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የጦር መሪ አድርገው ሾመው ትዕዛዝ ከሰጡት በኋላ አሰናበቱት። ሰራዊቱ ቃዲሲያ በደረሰበት ጊዜ አብደላህ ኢብኑ መክቱም የጦር መከላከያ ጥሩር ለብሶና በደንብ ተዘጋጅቶ በግንባር ቀደምትነት ይታይ ነበር። የሙስሊሞችን ባንዲራ ለመያዝና ለመጠበቅ ወይም በሂደቱ ላይ ያለ ለመገደል ቃል ገብቶ ነበር። ሁለቱ ሰራዊቶች ተገናኝተው ለ3 ቀናት ተዋጉ። ጦርነቱ በሙስሊሞች የፍልሚያ ታሪክ ውስጥ ኃይለኛና መራራ እንደነበር ይታወሳል። በሶስተኛው ቀን በዓለም ላይ ከነበሩት ታላላቅ ግዛቶች ወይም ኢምፓየርስ መካከል አንዱ የሆነው ተገርስሶና እጅግ ጥብቅ የነበረው ዙፋኑ ወድቆ ሙስሊሞች ወደር የለሽ ድል ተቀናጁ። በጣዖት አምላኪዎች ምድር ላይ ከሽርክ ከብክለት የጸዳ እምነት ባንዲራ ተተከለ። ይህ ድል በመቶዎች የሚቆጠሩ ሰማዕታት ደም ዋጋ ጠይቋል። ከነዚያም መካከል አብደላህ ኢብኑ መክቱም ረዲየላሁ ዐንሁ ይገኝበታል። በጦር ሜዳ ውስጥ የሙስሊሞችን ባንዲራ እንደያዘ ነበር ሞቶ የተገኘው። وهو يراني حين أرجع إليك وهو يفرح بي حين أقول لبيك وهو يغفر لي كلما قلت إليك يا ربي أنا لك فلا تبعدني عنك